እስኪ ማን አለ ሌላ ሰው አስገባለሁ ወይ ቅድስት ፋኑ ባስገባሽ ደስ ይለኝ ነበር አንቺ ደሞ እንደው እንትን ለምን ከብድ የምትለይ ልጅ ንቅት ድንግጥ ያለች አይደለች እንጂ አሁን ከሷ ጋር ብጫወት ደስ ይለኛል ግን እኔ ቅድስት በቃ ለምን እንደሆነ አላውቅም የሆነ በቃ እንደዚህ ና እስኪ አንተ በእናትክ ና አንተ ልጋጋምና አንተ ቆራሊዮ ናውጣ ምን አባ ኮተታ ምን አባቱ ነው እዚህ ሚርመጣመጥብኝ ሄዳል ደንቆርማል ሄዳለች ላትመለስ ጥርሷንም ስትስቅ እሷም ጋር ሄዳለች ዛሬ አኮራዋ ጠዋት አላኮራሁ አንቺ ምንድነው ግን እንዲዛ ገልበጥ ጥቂት ማገላበጥ ምናምን ነገር ቦት ላይ እኔ እኮ ላይ ብላይ ሆነ ቻላየው እና ምንድነው ያየው የተቀዳ የተቆራረጠ ነገር አየሁኝ ይሄ አያጅቡ ነው አይቆራረጠኝ ይቆራርጣውና እሱ ደግሞ ልዞርበት ሌላ እኮ ነው አያጅቡ እኮ ሌላ እኮ ነው ግን ታውቂያለሽ አይ እንትን የሚያደርገው አይደል እንዴ ሪከርድ የሚያደርገው በጅቦ ስም ሌላ ነው ኧረ እባክህ እሱ እኮ አይለጥፍም ትቷል እኮ ሌላ ልጅ ነው ወይ መላ ልበልሽ ወይ መላ ቦትሊንና እኔ እየተያየን ነው ስሚ ዛሬ እኔና አንቺ ብቻ ሰውና ማለን ፈለግነውን እንጠጣለን እንበላለን እስኪ ሙዚቃ ክፈች እስኪ አርሙሱን እያየሁት አሰላም አለይኩም እየተባባለን በጣም ቆቆ ግን እየተጫወሽ ነው ታይ የቲክቶክ አምባሳደር ስናረግሽ ከንቲባ ስናረግሽ ችግር ለመፍጠር እየተጋጋጥሽ ነው ምን ችግር አለ ጉቺ ኳስ በመሬት ደና ደር ሀቢብ ወይኔ ጉዴ ሀቢብ በጣም ነው እንዴ ፍቅር ያዘክ እዛ ቦት ላይ ካየኝ እንዴ ሀቢባችን አቅፎሽ ተነስቷል ሳላየው ነው ያስቀረጸኝ ሳላየው ጠይቀው ሳላየው እኔ ካባስ እንዳታገናኘኝ ናግባ ና ጠይቀው እያየው ደናደር የሚባል ምንም አይነት ነገር የለም መጠቃቀም በዙሪያ ያሉ ሴቶችን የኔ ቤተሰብ ምላቸውን ትቀራረባለህ በቀል መሰለኝ የፈለገ ሀቢብ እኔ ነገር እንዳይመጣብኝ ዘንድሮ ቀን እንዲሁም ስም አያምርም ጆከርዬ ሰላም አለይኩም ወአለይኩም ሰላም ሀቢብ እንዴት ነህ ጠይቀው አለሁልህ አመት በዓል እንዴት ነበር አልহামዱሊላህ በጣም አሪፍ ነበር አስተቃቀፍ ተመችቶኛል የሆነ የተገፋ የተበደልክ አታ ያገኘን የሚመስል ሙጭጭ አርገን አቀፍካት ሐቅ ነው እንዴ ጋራ እዚያው ልጨርሰው ነው ሐቅ እኮ ነው የምትናገረው አንተ ሰውዬ ሐቅ ነው እኔ አሁን መጠየቅ የምፈልገው አንገቱ አካባቢ ደርሰህ ነበር ያው ተቃቅፋችኋል ሽቱ እንዴት ነበር የተጠቀመችው ሽቱ አልተቀባችም መሰለኝ ምንም አልሽተተኝም የራሷን የቆዳ ጠረን ይዛ ነው የመጣችው የሆነ በቃ የሚገርም ጠረን ግን ነበራት እኔ እሱ ላይ አይደለም ፎከስ ያደረኩት ባክ በምን ላይ መቀመጫው አረቶ ባክ ሀቢብ ወንድሜ ሰላም አልሐምዱሊላህ ወይ ጆከር አንተ ይታያል ቂጧ የተቀመጠበት ይታያል የሶፋው ተጣጥፎ ሁሌ ቂጧ የሚቀመጥበት ይው እስከምትመጣ ድረስ ቆራጣት አረተው ይቅርብና አባቴ አረተው ሹፋው እናቴ ተጣጥፏል በዛ በኩል ያለ የተረፈ እኔ ምንም አላየሁኝም ጆከርዬ የኔ ጌታ የኔ ወንድም መኩሪያ ወንድም መከታ ከባድ እኮ ነው ግን ታውቃለህ ምኑ እናንተ እኔ ማየው እየታያችሁ አይኔ እኮ መርዝ እኮ ነው ሀቢብ ማየት አይችልም ምን እኔ እኮ ያየው እኔ ትናንት ሀቢብ ታውሮ ከነጋ ነበር እንዴ እና አሁን እዚህ ትንፋሽ የሚያስተነፍስ ወንድ አይደለም አስገድደህ ይዘህ አትሄድም
አኡዙ ቢላ በባህላችን የሌለ ጠልፌ ነው እንጂ የምን ባህል ምናምን አንዳንድ ጊዜ እኮ ወንድ ልጅ ወንድነቱን ይጠቀማል። ስሜቱን በራሱ ያመጣል። ጠልፌ ነው መወስዳታ። የምን ማስገደር ነው? ሴትዮ አንተ በርሜል 10 ሊትር ውሃ ነው እንደምትሸና ሽንት ቤት ነው የሄደችው። ቆየችብን እኮ በእናትህ አስጨነቀችን። ደውልላት እስኪ። ኧረ አለው ቆይ እንትን መጠጥን እያመጣሁ አንቺ ግንም ቦታ እየቀያየርሽ በጣም የኛው እየበደልሽ ነው። ከአንድ በኩል ያለው ሶፋው በጣም ተጎድቷል። አሎ ይሰማል? እየተደማመጥን ነው። ጠፍተሃል እኮ ብራዘር። ማኔ አቤት ደግሞ መጣ። ሌላ ያቅላቂ ደግሞ ሮጦ መጣ። እስቲ ያስገቡት። ማን ነው? የቱኛው? ሰለሞን ነው የሚሆነው። እና ሌላ ማን አለ ከሱ ውጭ? በቃ እሺ እኔ ልተኛ በቃ። ኖ ይኸውልህ በዚህ መንገድ ከሄዳችሁ አንተና ሶል እሱ ቦት በማዘጋጀት ሴቶችን በመውሰድ ያላስፈላጊ መተቃቀፍና ያላስፈላጊ ድርጊት ያላስፈላጊ መተሻሸት እየተፈጸመ ስለሆነ ከዚህ በኋላ ሶል ጆከር እኔ ምንም ስቀረጽ ራሱ ማቀው ነገር የለም። ጠይቀው ሀቢብን እንዴት ጎንሽ ሊቀርብ ቻለ? እኔ በዛ እንትን ነው ፕሮግራም ነው አንድ ላይ ነው። ይኸውልህ ጆከር እኔ ይሄ ልጅ ጓደኛዬ ነው ታውቃለህ። እኔ ዝም ብለህ መተህ ከኔ ጋር አግዝሃለሁ ብሎኝ ነው ያግዘኛል። አመሰግናለሁ። በጣም ጥሩ ልጅ ነው። ግን እዛ ሲመጣ እኔ ሁሌ ማየው ቪዲዮ ላይ ነው። ከዚህ በፊት የመጀመሪያዋን ይሄ እችናት ስሟን መጥራት አልፈልግም። የመጀመሪያዋን እኔ የሰማሁት ሁሉ ነገር ካለፈ በኋላ ይስተካከል። አንድ ጊዜ እኛ ጉቻችን ከሀበሻ ጋር ተገናኝታ አታውቅም። ጉቻችን መጀመሪያዬ ነው አበሻ ያለበት። ስለዚህ አክብራ አንተን አክብራ ያስከብረኛል የተከበረ ቦት ነው ብላ ለመዝናናት ስትሄድ መከበር ያለብህ ማስከበር ያለብህ መጀመሪያ ማስታወቂያ መለጠፍ አለብህ። እንዴት ነው እኔ ያላስፈላጊ ግንኙነት ከሴትና ወንድ ጋር ያልፈለጉ ሴቶች በይሉንታም ይሁን ና ብለው እስካልጠሩ ድረስ ሴት ልጅ አቅፎ ፎቶ መነሳት ክልክል ነው ትላለህ። ኦኬ እኔ አሁን እሺ ለሀቢብ ስለ እሺ እኔ ልለጥፍ ወረቀት እስካሁን ሀቢብን ከዚህ በኋላ ማገድ ያለብህ ቦት ላይ እንዴት ይታገዳል? ይሄ ቦት እኮ ዓለም አቀፍ መምጣት የሚችልበት ቦታ ነው። ቢከሰኝስ ሊከሰኝ ይችላል። አይቻልም። ዓለም አቀፍ ስታስብ ደግሞ ሰው አቀፍ የሚባል ነገር አለ። ችግር የለውም። ካሁን በኋላ አልፈልግም አይጥራኝ። እኔ ጉቺን በፕራይቬት ይዣት ሄዳለሁ። ችግር የለውም። እኔ እሷን ብቻ ነው እሱ ፕራይቬት ይዟት ለሚሄድ እኔ እንዴት ነው እሱን መከራ እና እሺ በል ገዳው አይናማው ገዳው እንደውም ትናንትና ስንሄድ አላየሽውም? ጉቺ ያ ወርቅማው ሁለት ሰው ብቻ የሚይዘው እሱ ነው የምንከራየው። እሱ እኮ እነ ጉቺን እኛ ላይ ያደረሰው ቦትም እኮ ይቻላል እኮ እሱም ፕራይቬት ነው። እኛ ነው ወደ እናንተ ያመጣንም ቦት ፕራይቬት ነው። ባይ ዘ ዌይ ጆከር እነ ጉቺ እኮ በሌላ ቦት በትንሹ ቦት እኮ ነው የደረሱብን። እኛ ባህር ላይ እነሱ እኮ ባህር መሀል እኮ ነው የመጡት። መሀል ላይ በሌላ ቦት ነው የደረሱብን። ትላንት እኮ ገብቼ እየተደወለልኝ ሰዓት ደርሷል ብላ ገለበጠችን። በፈጣን እንትን የደረሱብን። መሲ ብርጅስቶንስ አልሄደችም ነበር እንዴ? እኮ ከእሷ ጋር ነው ግን ሀቢብ ካቀፋት በኋላ ግን ፊቷ ዛሬ ልክ አይደል። አንተ ሀቢብ ሬሳ ጣቢ ነክ የሚሉት እውነት ነው? አዎ ሬሳ ጣቢ ነው፣ ወላሂ ሬሳ ጣቢ ነው። አሁን እኮ ጉቺ የረፍት እኮ ነኝ። አሁን እኮ አዎ የሚሞት ሞት ቆሞ ነው ረፍት ይሆን እሱ ካቀፋ የባህል ነው። ጠዋት በስመ አብ ብዬ ስነሳ ከሰውዬ የተጣላሁ እኮ በቃ እኔን ነጠቀኝ። ወይ እሱ አይደለም ሞትስ እረፍት አለው እንዴ? እንዴት እረፍት ይወስዳል? ኖ እኔ እረፍት ቢሞትም አሉ ሌላ ፓኪስታኖች አሉ። እነሱ ነው የሚያጡት የሚገንዙት። ገና ነገ ነው የምገባው። በቃ የሀቢብ እኮ ጠበሳ በውስጥ እኮ ፋሲካ እኔ ጋር ተደዋወለች። እኔ ቆንጆ ስትሞች እኮ ደህና አድርጌ ተንከባክቤ አጥቤ ደህና አድርጌ ነው የማስገባሽ ብሎ
የፍቅር እንትን አቅበረከተልኝ አለች። ከሰውዬ በጠዋት እኔ ፋሲካ ለዛ ላይ ፈዘሽው መፍዘዜን ቶ ሳለቅስ የዋልኩትኝ ሌሽ ማሌሽ ብሎ በጠዋት እኔም ባይፍሰስልሽ አልቀስሻል። ስማ ባለፈው ጆከር ባለፈው እኔንም ባይፍሰስ አበባ ይዞ መጣና ለሜሲ ብርጅስቶን የኔ ቆንጆ ብሎ ሰጣት። ከዛ ሲጠጣት እኔ የምልህ ሀቢብዬ ከየትኛው ሬሳ ነው አንስታ ያመጣው አላለችው? ጆሮው ላይ አፈጠፍጥለትም ነበር። አይ ይህን ሰው እያታቅርቡ አይሆናችሁም። እኔ ምን አደረኔ ባቷ መንጌታ ጆከርዬ ወንድሜ አንተ እኮ መከታዬ እኮ ነህ። በቃ የስራ ትቻለሁ በላቢው አንተ ያወጣ እተዋለሁ። አሁን በቃ ዝም ብዬ ትንሽ ሸቀል አድርግ። እኔ እኮ ብሩ እኮ ነው በአደባባይ ትቻለሁ እላለሁ። ዳጓሽ ያለ ነው ብሩ አሪፍ ነው። የትልቅ ሰው ልጅ ናት። አይታወቅም ጎጃም በማተቡ አይዋ አምታ አይታወቅም ጎጃም በማተቡ አይዋ ዳማይ እስኪ ልሂድበት። በሉ ፈታ በሉ ጆካዬ። እኔ 7 ሰዓት ነው ስራ የምገባው። ማይክ እንደናደሪ ወንድሜ መልካም ጊዜ። እሺ ሰሌ ወንድሜ አመሰግናለሁ። ኪቲ ተኛ በጊዜ ተኛ። ምክንያቱም አንተ ከቀረህ እኮ ሰውየው ሊነሳ ይችላል። ስልክህን እንዳዘጋው ነገ እደውልልሃለሁ። ሰሌ አልጠፋም ማለት ነው። መስቀልሽን አውልቀሽ ምናምን ብላችሁ ኮመንት ላይ ሰደባችሁ። የማይሆን ቦታ ሲሄድ እንዴት ነው ሰው መስቀል አድርጎ የሚሄደው? መስቀል አልጠፋም፣ አውልቄ ነው የሄድኩት። እናንተ ግን ምንም ሳታውቁ ተነስታችሁ ትሳደባላችሁ። እንዴት አገባቸው? ሁልጭ አድርጋችሁ ኮመንት ስር ሰደባችሁ። መስቀልሽን አወለቅሽ ብላችሁ እኔ ያወለቅኩት ምክንያት ተይ እባክሽ፣ አንፈታ እንበልማ በእናትሽ። መተናል ቤት ታልካል ምን ብላ ውጭ ግን ጆከር በአካልም ልክ እንደምታያት ፈታ ያለች ናት እናቴ። ስለነበረን ቆይታ በጣም እናመሰግናለን። አለቃ እየደወለብኝ ስለሆነ አንድ ጊዜ ስብሰባ ስላለብኝ ወደ ስብሰባ ልገባ ነው። ከስብሰባ በኋላ ከንቲባችን ካለሽ እንገናኛለን። ምንድነው አስጀምረኸኝ የምትሄደውስ ነገር? እጭ አንተ ደግሞ እሱን ሀቢብ ያስጨርስሽ ብልሽ ቅር ይልሻል። አይ ሀቢብ ይቅርብኝ፣ ሳልጨርስ እድሜ ዘላለም ይልቅ። ኧረ የምን መጨራረስ ጋይስ ሀቢብ ይቅርብኝ። እኔ እኮ ይሄ ኮመንት ሁሌ በሄድክበት እንደ አንድ አይነት ኮመንት ትኮምታለህ። ጸረ አማራ እኮ በጣም ትገርሙኛላችሁ። እና ቴንኪው። ለማንኛውም ጥሩ ጊዜ አሳልፈናል። ሲኖረን ደግሞ እንገናኛለን። ሶልዬ ይመቻችሁ አባቴ። እኔም ከመኪናዬ በወርድስ አሁን ላድር እኮ ነው ጋይስ። በስመ አብ ጎጃሜ ነኝ እኔ። ይሄ የነበላይ አሸበልከኝ